ሰላም ጤና ይስጥልኝ። የዛሬው የዜና ትንተናችን ትኩረቱን በዓለም ፖለቲካ ውስጥ ትልቅ ስጋት በፈጠረው የአሜሪካና የኢራን ግንኙነት ላይ ያደርጋል። ብዙዎቻችን እነዚህ ሁለት ሀገራት ሲካሰሱ፣ ሲወነጃጀሉና ማዕቀብ ሲጣጣሉ እንጂ ተስማምተው አይተናቸው አናውቅ ይሆናል። ነገር ግን ታሪክን ወደ ኋላ ዞር ብለን ስንመረምር እነዚህ ሁለት ሀገራት በአንድ ወቅት የማይነጣጠሉ የልብ ወዳጆች ነበሩ። Unprecedented crippling sanctions on Iran. Iran has been a very dangerous player. They're a nation of terror. इंशाअल्लाह به توفیق الهی دشمن رو به زانو در خواهیم آورد. ቢቢሲ አፍሪካ ባወጣው አዲስ የታሪክ ዳሰሳ መሰረት ይህ ወዳጅነት እንዴት ወደ መራራ ጠላትነት ተቀየረ? ዛሬ የምናየው ፍጥጫስ በደምና በትውልድ የተላለፈ ቁርሾ ነው ሊባል ይችላል? ዝርዝር ትንተናውን አብረን እንከታተል። የማር ወለላው ዘመን ከ1950ዎቹ እስከ 1970ዎቹ። ጉዟችንን የምንጀምረው ከዛሬ 70 ዓመታት በፊት ነው። በወቅቱ ኢራን ለአሜሪካ በመካከለኛው ምስራቅ እንደ ታማኝ የጥቅም አጋርና እንደ ቀጠናዊ ፖሊሲ ትታይ ነበር። በንጉሥ ሼህ መሐመድ ረዛ ፓህላቪ የምትመራው ኢራን በምዕራባውያን ፋሽን፣ ኪነጥበብና ቴክኖሎጂ የምትመሰጥ የመካከለኛው ምስራቅ ፓሪስ ነበረች። አሜሪካ በምላሹ ለንጉሱ ዘመናዊ የጦር መሳሪያዎችን፣ የኒውክሌር ቴክኖሎጂዎችንና የፖለቲካ ከለላ ትሰጥ ነበር። በዚያን ዘመን አሜሪካን ኢንቨስተሮች ቴህራንን እንደ ሁለተኛ ቤታቸው ያዩት ነበር። ይህ ዘመን የሁለቱ ሀገራት የማር ወለላ ጊዜ ተብሎ የሚታወስ ሲሆን አሜሪካ ኢራንን በሶቪየት ህብረት ላይ እንደ መከላከያ ገንብ ትጠቀምባት ነበር። ንጉሱም ቢሆኑ የአሜሪካንን ድጋፍ ተገን በማድረግ ኢራንን ወደ ዘመናዊነት ለመቀየር ነጭ አብዮት የተባለውን ማሻሻያ ተግባራዊ አድርገዋል። የ1953ቱ መፈንቅለ መንግስትና የጥላቻው ዘብ። ይሁን እንጂ ከዚህ ሁሉ የዲፕሎማሲ ሳቅ በስተጀርባ ዛሬ ላለው ጥላቻ መሰረት የሆነ መጥፎ የታሪክ ጠባሳ ተፈጠረ። በ1953 የኢራን ጠቅላይ ሚኒስትር የነበሩት መሐመድ ሙሳዴቅ የኢራንን የነዳጅ ሀብት ከውጭ ኩባንያዎች ነፃ አውጥተው ለኢራናውያን ለማድረግ ሞከሩ። ይህ ድርጊት ግን ለአሜሪካና ለእንግሊዝ ጥቅም ትልቅ ስጋት ሆነ። በዚህም ምክንያት የአሜሪካ የስለላ ተቋም ሲአይኤ ኦፕሬሽን አጃክስ የተባለውን ድብቅ ሴራ በመፈጸም ጠቅላይ ሚኒስትር ሙሳዴቅን ከስልጣን አወረደ። በምትካቸውም ንጉሱን ሻህን በጉልበት ወደ ሙሉ ስልጣን መለሳቸው። ይህ ክስተት በኢራናውያን ልብ ውስጥ ትልቅ ቁስል ፈጠረ። አሜሪካ የራሷን ጥቅም ለማስጠበቅ የህዝብን ዲሞክራሲያዊ ፍላጎት ትረግጣለች የሚለው ስሜት በትውልድ ውስጥ እንደ እሳት መቀጣጠል የጀመረው በዚሁ ወቅት ነበር። የ1979 ፍንዳታ ጥላቻው ህጋዊ ሲሆን በ1979 የኢራን ህዝብ በንጉሱ አምባገነናዊ አገዛዝና በምዕራባውያን ተጽዕኖ ላይ የነበረው ቅሬታ ፈነዳ። የኢስላማዊ አብዮት ተካሄደ። ንጉሱም ሀገሪቱን ጥለው ወደ አሜሪካ ተሰደዱ። በምትካቸውም አያቶላ ካሚኒ ከስደት ተመልሰው ወደ ስልጣን መጡ። ካሚኒ አሜሪካን ታላቋ ሰይጣን ዘ ግሬት ሰይጣን በማለት የጠላትነት አዋጅ አወጁ። በዚያው ዓመት ህዳር ላይ የተከሰተው በኢራን የሚገኘው የአሜሪካ ኤምባሲ መያዝ ግንኙነቱን ወደማይመለስበት ገደል ከተተው። 52 አሜሪካውያን ዲፕሎማቶች በኢራናውያን ተማሪዎች ተጠልፈው ለ444 ቀናት ታግተው መቆየታቸው በአሜሪካውያን ዘንድ ኢራንን እንደ አደገኛና አሸባሪ ጠላት እንዲመለከቷት አደረገ። ይህ ክስተት ዛሬ በስልጣን ላይ ያሉትን የሁለቱንም ሀገራት መሪዎች የፖለቲካ አስተሳሰብ የቀረጸ ትውልድ ተሻጋሪ ቁርሾ ሆኖ እስከ ዛሬ ዘልቋል። የህልውና ጦርነትና የኒውክሌር ፍጥጫ። ከ1979 በኋላ ግንኙነቱ ወደ ቀጥተኛ ጦርነት ባያመራም በውክልና ጦርነቶች ግን ቀጥሏል። በ1980ዎቹ በኢራን ኢራቅ ጦርነት ወቅት አሜሪካ ሳዳም ሁሴንን መደገፏ ቁስሉን ይበልጥ አባባሰው። በቅርብ ዓመታት ደግሞ የኢራን የኒውክሌር መርሃ ግብር የአሜሪካና የእስራኤል ዋነኛ የራስ ምታት ሆኗል። አሜሪካ በኢራን ላይ የጣለችው ከባድ የኢኮኖሚ ማዕቀብ የኢራንን ህዝብ ህይወት እየፈተነ ቢሆንም የኢራን መንግስት ግን ለአሜሪካ እንበረከክም በሚል ግትር አቋሙን ቀጥሏል። ዛሬ በመካከለኛው ምስራቅ እንደ ሶሪያ፣ የመንና ሊባኖስ ባሉ ሀገራት የምናያቸው ግጭቶች በሙሉ የዚሁ የቆየ አሜሪካና የኢራን የ70 ዓመት ባላንጣነት ውጤቶች ናቸው። አሜሪካና የኢራን ግንኙነት የታሪክ እስረኛ ሆኗል ማለት ይቻላል። ጥላቸው አሁን ላይ ዲፕሎማሲያዊ ብቻ ሳይሆን ብሔራዊ ክብርንና ህልውናን የማስጠበቅ መልክ ይዟል። ሻህና አሜሪካውያን በቴህራን ጎዳናዎች አብረው ሲሳሳቁ የነበረበት ያ የጥንቱ ወዳጅነት ዛሬ ተረት ብቻ ሆኖ ቀርቷል። ውድ ተመልካቾቻችን የእናንተስ ግምት ምንድን ነው? ይህ የትውልድ ቁርሾ በንግግርና በዲፕሎማሲ ይፈታ ይሆን ወይስ ዓለም ላይ ከፋ ግጭት እስኪፈጠር መጠበቅ አለባት? ሐሳባችሁን በኮሜንት አጋሩን። የዛሬው ልዩ ትንተናችን በዚሁ ያበቃል።
ስለተከታተላችሁን እናመሰግናለን። ጊዜውን የዋጀ ዓለም አቀፍ ዜና በፍጥነትና በጥራት እንዲደርሳችሁ ዋልያ ኒውስን ሰብስክራይብ አድርጉ የዘወትር መልእክታችን ነው።